እስልምና ላይ መቼም ቢሆን እንዳልጠራጠር የሚያደርገኝ አንድ ነገር አለ። የሚገርም ነገር የቁርአን ምንነት ነው። እንዳለ መቼም እንዳልጠራጠር የሚያደርገኝ ቁርአን በአንድ ሰው ያውም ፍየል ጠባቂ ከነበረ ሰው ነብይ ከሆነ ከተነሳ ሰው ወላሂ ሊጻፍ አይችልም። መቼም ቢሆን አይጻፍም በአንድ ሰው በእንደዛ አይነት ሰው። በጣም የሚገርም ይዘት ያለው መጽሐፍ ነው ቁርአን ማለት። እንደዚህ አይነት መጽሐፍ ምድር ላይ የለም ነው ማለት። እኔ መቼም እንዳልጠራጠር የሚያደርገኝ ይሄ ነው። በዛ ላይ ቻሌንጅ ያቀርባል ቁርአን። እንደ የትኛውም መጽሐፍ አይደለም፣ ቻሌንጅ ያቀርባል። ፈትነኝ ይላል ወላሂ ነው ማለት። ከፊቱም አለ ከኋላውም ስህተት አታገኙም አምጡ ፈልጉና ይላል ወላሂ ቁርአን። ተግባባ። እንደውም ምን ይላል ወለው ካነ ሚን ዒንዲ ገይሪላህ። ይሄ ቁርአን አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም ምን ይላል? አስተንትኑ አንብቡት። ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይሄ ቁርአን አለ ከአላህ ውጪ ራሱ እኮ ነው የሚፈትነን። ለወጀዱ ፊሂ እኽቲላፈን ከሲራ በውስጡ ብዙ መጣረስና እርስ በርስ መጋጨትን ታገኙበት ነበር አለ። መቼም አታገኙም ማለት ደግሞ መልሶ ለምን ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከዓለም ስለተወረደ። ስለዚህ ቁርአንን የመጀመሪያውና ትልቁ ነገር መቼም እንዳልጠራጠር የሚያደርገኝ በእስልምና ላይ ወላሂ ቁርአን ነው። በዛ ዘመን ላይ ሊኖር የማይችልን ቴክኖሎጂ ያልተነገሩ ነገሮች በዛ ዘመን ላይ ያልነበሩ ነገሮችን ወደፊት ይከሰታል ብሎ እኔ አሁን በጣም ብዙ ላሳይ ይችላል ከፈለገ በጣም ብዙ እንዴ እያንዳንዱን ፖይንት እኮ ነው አይስትም ነው ማለት ቁርአን አንድ ነገር ስቶ አላየንም እስከዛሬ ድረስ። እና አንደኛው ይሄ ነው የቁርአን። ሁለተኛው ፖይንቴ ነብያችን ሰለላሁ ዐለይሂ ወሰለም እንደው በቃ የእሳቸው ራሱ ትንቢታቸው ስነ ምግባራቸው ሰዎችን የያዙበት መንገድ ምድር ላይ ደሞስት ምርጥ ሰው ተብሎ ዓለማችን ላይ በሁሉ ነገር ተወዳድሮ አንደኛ ላይ የተቀመጡት ነብያችን ሰለላሁ ዐለይሂ ወሰለም። ለምንድን ነው ይሄ? ለዛ እኮ ነው አላህ ምን አለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። እውነት ለዓለም እዝነት እንጂ አድርጌ አላኩም አላቸው። ለዓለም እዝነት ለመላክ የሚገባቸው ሰው ስለሆኑ ነው የተላኩት። ተግባባል። ለምንድን ነው ለዓለም የሚገባቸው የሆኑት ብለን ካልን ጸባያቸው አላህ ስለሳቸው ሲናገር ምንድን ያለው ወኢነከ ለዓላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ላይ ነህ አላቸው። ይሄንን ሁሉ በዛ ዘመን የነበሩ ጣዖታውያን በዛ ዘመን የነበሩ ጃሂልያ ላይ የነበሩ እውቀት አልባ ዘመን ላይ የነበሩ ሰዎችን ልባቸውን ማርከው በጸባይ በቁርአን ልባቸውን ማርከው ወላሂ ዓለም ላይ እንዲዳረስ ያደረጉ ብቸኛ ነብይ ናቸው አለይሂ ሰላቱ ወሰላም። ጸባያቸው ምርጥ የሆነ ጸባይ ማለት ነው። ስለዚህ የእሳቸውን ታሪክ አንብቦ የማይማረክና የእሳቸውን ጸባይ የእሳቸውን ታሪክ አንብቦ ቁርአንን ያልወደደ ነብዩን ያልወደደ ወላሂ ባያምንባቸው ራሱ ስለሳቸው ክፉ ሲነሳ አይወድም። እውነቴን ነው። አንድም ንጉስ እንደሳቸው ሆኖ አያውቅም። እሳቸው ንጉስ ከመሆናቸው ጋር ነብይ ከመሆናቸው ልብ አድርግ ጀግና ነበሩ። በጣም አይናፋር ነበሩ መሆን ባለባቸው ቦታ። ሚስቶች ነበራቸው። የቤት አስተዳዳሪ ናቸው። እራሳቸውን ይካድሙ ነበር። ከዛ ደግሞ ድጋሚ ነብይ ናቸው። የአላህን መልእክት እያቀበሉ ለሰዎች ያስተምራሉ። የመስጂድ ኢማም ናቸው። መስጂድ ውስጥ ኢማም ሆኖ ያገለግላሉ። ዓለም ላይ ገዢ ነበሩ። ነብያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩ መልእክተኛ ነብይ ናቸው። በጣም ዘርፈ ብዙ የሆኑ በውትድርና ብትል ፊት አውራሪ ናቸው። ፊት ለፊት ነው የሚቆሙት። ፈሪ አይደሉም፣ ወደኋላ የሚሸሹ አይደሉም። ተግባባን። ሀቅ ላይ ሲሆን ማለት ነው። እያንዳንዱ ነገር ላይ ነብያችን ሰለላሁ ዐለይሂ ወሰለም የተሟላ ስነ ምግባር ነው የነበራቸው። የተሟሉ ነበሩ፣ ምንም የሚጎላቸው የለም። ይሄ እውነትም ለዓለም መላክ የሚገባው ነብይ ነው። ተግባባን። ስለዚህ ትልቁ ተአምር ቁርአን ነው። ዘይ ነብያችን ሰለላሁ ዐለይሂ ወሰለም ባህሪና አኽላቃቸው በራሱ ታሪካቸው ራሱ እንደሳቸው ታሪክ የሚማረክ የለም። ሶስተኛ ብዙ ነገሮች አሉ እያለ ይቀጥላል ከእስልምና እንዳንወጣ። አንደኛው ደግሞ ዋናው ትልቁ ፖይንት የአንድ አምላክ እሳቤ ነው።
ግርግር የለም፣ በእስልምና ሚስጥር የለም፣ ወደኋላ ወደፊት የለም፣ በግልጽ አለመናገር የሚባል ነገር የለም። ሁሉም ቁጭ ተደርጓል። የአምላክ ሐሳቤ ላይ ተውሂድ ጉዳይ ላይ የምታምንበትን ልብህ መቋጠር ያለበትን ውስጥ ማንገብ ያለበትን ዓላማ ተነግሮህ ነው። መጀመሪያ አንግበህ የምትነሳው አናባ ምንድን ነው? እኔ የሰው ልጅንም ይሁን አጋንንትን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት ዓላማችን ይሄ ነው። መጀመሪያ ማንን ነው የምንገዛው ስንል በላቸው ያ ሙሐመድ፣ አንተ ሙሐመድ ሆይ ንገራቸው ለህዝቦችን አላህ አንድ ነው አለ። በቃ ውዝግብ የለም። ሶስት ነው አንድ ነው። ኢየሱስ አምላክ ነው አይደለም፣ መንፈስ ቅዱስ አምላክ የለም፣ አላህ አንድ ነው። አልወለደ አላህ የሁሉ መጠጊያ ነው አለ። የሁሉ አልወለደም። አትወዛገብ። በቃ ምንም መወዛገብ አያስፈልግም። አልተወለደም፣ ያኔም አልተወለደም፣ አልወለደም። ለሱ ደግሞ ወደፊት ይወለዳል። ለሱ ሌላ ጊዜ አምሳያና ቢጤ ይኖረዋል እንዳይባል አምሳያም ቢጤም የለውም። ዘጋው በቃ ምንም መጠራጠር የለም። አልሐምዱሊላህ የሚስጥር ጉዳይ የለም እስልምና ውስጥ። በቃ ታዲያ ከዚህ በላይ ምን እንፈልጋለን? ነቢያት ከተባለ የማንቀበለው ነቢይ የለም። አንድ ነቢይ፣ ሁሉንም ነቢይ እንቀበላለን። ነቢያትን ስንቀበል ከማን ልጀምርልን? ከአዳም ልጀምርልን። አዳምን እነ ሄኖክ ማለት ኢድሪስ ማለት ነው በእኛ። ከዛ እነ አብርሃም። የመጨረሻው ነቢዩ መሐመድ ነው የምትሉት? አዎ የመጨረሻው ነቢይ መደምደሚያው። እነዚህን ሁሉ ነቢይ ተቀብለን ነቢዩ መሐመድ እንቀበላለን። በነቢዩ መሐመድ አምኖ በአብርሃም የካደ ሙስሊም አይደለም። በነቢዩ መሐመድ አምኖ በኢየሱስ የካደ ሙስሊም አይደለም። በኢየሱስ አምኖ በነቢዩ መሐመድ የካደ ሙስሊም አይደለም። ተግባባን? በሎጥ አምኖ በኢየሱስ ክዶ በነቢዩ መሐመድ ቢያምን ሙስሊም አይደለም። በነቢያት ሁሉ ሳንለይ ሁሉም ከአላህ ዘንድ የተላኩ የአላህ መልእክተኛ ነቢያቶች ናቸው ብለን እናምናለን። በመጽሐፍት አላህ ባወረዳቸው መጽሐፍት ሁሉ እናምናለን። ሰዎች ከጊዜ በኋላ አምጥተው በጻፉት መጽሐፍ ሳይሆን ማለት ነው። አላህ ለነቢያት ባወረደው መጽሐፍ በአጠቃላይ ማለት ነው። ምን ጎደለን? በመላእክት እናምናለን። መላእክት አይመለኩም፣ ቅዱሳን አይመለኩም፣ ሰዎች አይመለኩም፣ ማርያም አትመለክም፣ ኢየሱስ አይመለክም፣ ሰዎች አይመለኩም፣ ነቢዩ መሐመድ አይመለኩም፣ ማንም አይመለኩም። ለዛ ነው አላህ ምን አለ? ቁል በላቸው አንተ ሙሐመድ ኢነ ሰላቴ ስግደቴ፣ ወኑሱኪ እርዴም መስዋዕቴም ማለት ነው፣ ወመሕያየ ህይወቴም፣ ወመማቲ ሞቴም ለማን ነው? ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ለአላህ ብቻ ነው በል። በቃ ታዲያ ይሄ እረፍት አይሰጥም? ይሄ ትምህርት እረፍት አይሰጥም? በደንብ አድርጎ ነው እረፍት የሚሰጠው። አላህን ብቻ ነው የምገዛው፣ ማንንም አልጠራም። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ ይላል። ምናልባት ተሳስቼ ሊሆን ይችላል ቃሉ። ከደም ስራችሁ የበለጠ እኔ ነኝ የምቀርባችሁ፣ እኔን ጠይቁ። ማህሪ አምላክ ነው ያለን፣ በደም የማያምን አምላክ ነው ያለን። ልጁን አስገድሎ እዝነት የሚባል ነገር የለም። ምንድን ነው? ኃጢአት ሰርተሃል? አዎ። የሰው ልጅነት ኃጢአት ትሰራለህ? አዎ። ታዲያ ምን አድርጉ? ኩሉ በኒ አደም ኸጣ፣ የአዳም ልጅ ሁሉ ተሳሳች ነው። ታዲያ ምን እናርግ? ወኸይሩል ኸጣኢነ አተዋቡን፣ ከተሳሳቾች የተሻለው የሚባለው ወደ አላህ የሚመለስ ነው። ታዲያ አላህ እንዴት ነው የሚመለሰው ካለን በላቸዋል አላህ በቁርአን ላይ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እነዛ በነፍሶቻቸው ላይ ድንበርን ያለፉ ባሪያዎቼን ንገራቸው አንተ ሙሐመድ ሆይ ይላቸዋል። ምን ያርጉ? ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋን አትቁረጡ። ታዲያ ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀልን ሁሉ መሃሪ ነው። ለምን? ኢነሁ ሁወል ገፉሩ ረሂም፣ እሱ ራሱ ነው ወንጀልን የሚመራው። በቃ ራሱ፣ ከሱ ውጭ የሚመራ በቃ እኔ ነኝ የምምረው አለ። አንደኛው የሌላኛውን ወንጀል አይሸከምም። አላህ ፍትሃዊ ነው ሁል ጊዜ። እኔ የቤተልሔምን ወንጀል አልሸከምም፣ ቤተልሔም የኔን ወንጀል አትሸከምም። የኃጢአት ውርስ የሚባል ነገር የለም በእስልምና። ሁላችንም በሰራ ነው። ኩሉ ነፍሲን ቢማ ከሰበት ረሂና፣ ነፍስ ሁሉ በሰራችው ተያዥ ነች። አለቀ። ባላየው ነገር አንድ ሰው አይጠየቅም። ምን አለ አላህ?